እኔ ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል። አባቴን እንደምወደው ስለነገርኩሽ መጮቻ እያደረግሽ ነው። እንዴት ነው መጮቻ ማድረግ? ከዚህ በላይ እንዴት ታደርጊኛለሽ? አስተያየት እንትን ነው። እሺ ና ደብደበኝ ና ማረኝ ብዬሃለው ሰው ሆኖ ስህተትን የማይሰራ የለም። ይህንን ፎቶ ደግሞ እየሰጠኝ ሰማኛ። ይህን ፎቶ የሰጠኝ ደግሞ የአንተ ትክክለኛ አባት ነው። አይደለም አባቴ ሞቷል። አባቴ የለም። እና ማሳጅ ነገር እንደሌለ ታደርገኛለህ። ማሳጅ ካሜራውን አጥተህ ጸባይሽ ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ። አባትህ አልሞተም ዘኪ። የባለፈው የመጣው ሰውዬ የባለፈውን ነገር አሁንም ልትደግሚልኝ ነው? የምሬን ነው እያወራ ያለው። ታትጮሽ ተረጋጋ። ይሄ እኮ የኔና የአባቴ ፎቶ ነው። ያንተና የአባቴ ፎቶ ነው። ሰላም ሰላም፣ ውድ ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ከዚህ በፊት የለቀኩላችሁን ቪዲዮ አይታችሁ ነበርና የዘኪን አባት ጉዳይ እያጣራው ነበርና ይህን ሁሉ ነገር ሳደርግ ለዘኪ አልነገርኩትም ነበር። አንዳንድ የለቀኳቸው ቪዲዮዎችም ነበሩ፣ እሱን አይታችሁታልና መጀመሪያ ላይ ዘኪ አባቱ መሆኑን እንዳያችሁት አላወቀውም ነበር ወይም አላመነም ነበር። መጀመሪያ ላይ እኔም ተጠራጥሬው ነበረ። የእውነት የዘኪ አባት ላይሆን ይችላል እናትዬ ላከችው ይሆናል ብዬ በጣም አስቤ ነበረ። ከዛ በኋላ ግን ቤቱ ይዞኝ ሄዶ ነበረ። ቤቱ ይዘን ስንሄድ ደግሞ የዘኪ እናት ተፈታ ነበር፣ አይታችሁታል። አይዶ ነው ምናልባት ሁለቱም ተመካክረውብኝ ድራማ እየሰሩብኝም ሊሆን ይችላል። ምክንያቱም እናትየዋ ብዙ ሴራ የሰራች ሰው ናትና ብዙ ነገሮችን ማድረግ ትችላለች። ስለዚህ ይህንንም ነገር ሴራ አድርጋ አውቀው ተነጋግረው ወይም ገንዘብ ከፍለው ላይ ላይ እየተጫወቱብኝም ሊሆን ይችላል። አላቅም፣ ብቻ የሚያውቀው እግዚአብሔር ነው። ግን ያንን ነገር ግን ማጣራት ባለብኝ መንገድ አጣራለሁና ታውቃላችሁ፣ አንዳንድ ጥያቄዎችን ጠይቄው ነበር። አንዳንድ መስቀለኛ ጥያቄዎችን ጠይቄው ነበር የዘኪን አባት። ከዘኪ ጋር ምን አይነት ጊዜ ያሳልፈዋል፣ ስለ ዘኪ የምታስታውሰው ነገር ካለ ንገረኝ ብዬ አንዳንድ ታሪኮችን ነግሮኝ ነበር እና እነሱን ታሪኮች ይዣቸዋለሁ። እና ዘኪ አሁን እቤት የለም፣ ብቻዬን ነኝ። ውጪ ነው ያለው እና እየመጣ ነው። እቃ እንዲገዛ ልክ ነው ይመጣል አሁንና እሱ ከመጣ እነዛን መስቀለኛ ጥያቄዎችን እጠይቀዋለሁ። አይ ዶንት ኖ ከእሱ እኔ ከጠየኩት ጥያቄ ጋር የሚመሳሰል መልሶችን ከመለሰልኝ ነው እሱ ከነገረኝ ታሪክ ጋር ተመሳሳይ ታሪኮችን የሚነግረኝ ከሆነ እውነትም እውነት አለው ማለት ነው ያ ሰውዬ ብዬ እንዳስብ ያደርገኛል። እና ይህንንም ፎቶ የሰጠኝ ፎቶ አለ እና ይህንንም ፎቶ ይዤው መጥቻለሁ። ምናልባት ዘኪ ፎቶዎቹን ካየው ካስታወሰው በዚህም ፎቶ ጠይቀዋለሁ። በጣም የድሮ ፎቶ ነው፣ ከ20 ዓመት በፊት የተነሱት ፎቶ ነው እና ኦልድ ፎቶ ነው። ከአባትየው ጋር በጣም የተለያየ ገጽታ ነው ያለው። ምናልባት አላቅም የዘኪ አባት እስር ቤት ስለገባም ስለተጎዳ ጉስቁል ስላለም መልኩ ተቀይሯል፣ ሜቢ ገጽታው ተቀይሯል ብዬ አስቤም ሊሆንም ይችላል፣ አይታወቅም። ምክንያቱም እንዳያችሁት ከእስር ቤት ሲወጣ በጣም ከስቷል ምናምን፣ ጥርሱም ጥሩ ሁኔታ ላይ አይደለም ያለው። አንዳንዱ ሱሶችንም አይ ቲንክ ሳይጀምር አይቀር። ፀጉሩም እንዳያችሁ ሻሽቷል ምናምና፣ ያለበት ሁኔታ ጥሩ አይደለም፣ አስፈሪ ሁኔታ ላይ ነው ያለው እና አሁን ካለበት ገጽታ ጋር ይሄ ፎቶ ሳየው በጣም ይለያያል እና ምናልባት ረጅም ጊዜም ስለሆነው ለዛም ሊሆን ይችላል እና ዘኪም እዚህ ጋር በጣም ልጅ እያለ ነው ያለው፣ የ4 ዓመት ልጅ ላይ እያለ ነው ይሄ ፎቶ እና የልጅነት ፎቶውን ደግሞ ከዚህ በፊት አሳይቶኝ ስለማያውቅ ልለየው አልቻልኩም እና ምናልባት እሱ የራሱን ፎቶ ካየና የአባቱን ፎቶ ካወቀው ወይም ካስታወሰ ይረዳዋል ብዬ ስላሰብኩኝ ነው ይህን ፎቶ ያመጣሁት። ይህንን ፎቶንም አስደግፌ ብዙ ጥያቄዎችን እጠይቀዋለሁ። ከምጠይቀው ጥያቄዎች ጋር ተመሳሳይ መልስ ከመለሰልኝ አባቱ መሆኑን ትንሽ አረጋግጣለሁ እና ከዛ በኋላ ደግሞ የዲኤንኤ ምርመራ ማድረግ ካለብኝም ደግሞ የዲኤንኤ ምርመራ አስደርጋቸዋለሁ። ምክንያቱም ሊለይልኝ የሚችለው ትክክለኛ አባቱ ይሁን አይሁን የሚለውን እውነታውን በስነስርዓት ላረጋግጥ የምችለው የዲኤንኤ ምርመራ ሳደርግ ነው እና የዲኤንኤ ምርመራ ካስደረግኳቸው በኋላ ያኔ ይለያል። ግን እስከዛ ድረስ ግን የእውነት አባቱ ሆኖ ዘኪ ካላወቀው ይህን ሰውዬ ምናልባት እየተጎዳ ሊሆን ይችላል እና እንደዛ እንዳይሆን በሚል እሳቤ ነው ይህን ነገር እያደረግኩ ያለሁትና በመቀጠልም ደግሞ ትክክለኛ አባቱ ከሆነ ከሱ ጋር ቢሆን ለዘኪ የተሻለ ነው የሚሆነው። ምክንያቱም ዘኪ ምን ያክል አባቱን እንደሚወደው ታውቃላችሁና
ለአባቱ ያለውን ፍቅር በደንብ ታውቃላችሁ። ስለሱ ሲያወራ በጣም ደስተኛ ሆኖ ነው የሚያወራው። ፊቱ ላይ ትልቅ ፈገግታ አለ። ምን ያክል እንደሚወደው ለእናንተም ግልጽ ነው ማለት ለእኔ ደግሞ በይበልጥ በደንብ አውቃለሁ እና አንዳንዴ ብቻችንን ካሜራም ሳናበራ አብረን ቁጭ ብለን ስናወራ ብዙ ስለ አባቱ ይነግረኛል እና ያሳለፉትን ታሪክ ሲነግረኝ በጣም ይወደዋል እና ምናልባት አባቱን አውቆት ከሱ ጋር ከጎኑ ቢሆን አሁን ካለበት ጭንቀት ለሕክምናው በደንብ ይረዳዋል ብዬ ስላሰብኩኝ ነው እና ብቻ በብዙ መንገድ ይረዳዋል። ብቻ ዘኪ እንዲያውቀው ጸልዩልኝ። ምናልባት እኔን እንዳይረሳኝ አባቱንም ረስቶት ሊሆን ይችላል፣ አይታወቅም የተፈጠረው ነገር ነው። ወይም ደግሞ እነዛ ያቺ ሴጣን ሴትዮ ሴጣን እናቱ ምናልባትም ደግሞ የእሷ ሴራ ሊሆን ይችላል። ማለት ብዙ ነው ነገሩና ይህንን ነገር ላረጋግጥ የምችለው ደግሞ ከአንድ ከዘኪና ዘኪ ነው እና እንዳልኳችሁ ይህንን ጥያቄዎች በደንብ አዘጋጅቼ ነው የመጣሁት። ዛሬ ሲመጣ ጠይቋለሁ። ምናልባት አላውቅም ሊናደድ ይችላል። የአባቱን ስም ሳነሳለት ኦቨር ሆኖ በጣም ሊበሳጭ ኦቨር ሊሆንብኝ ይችላል። ምክንያቱም ታውቃላችሁ የዛኔ ሲያየው እንዴት ሆኖ እንደነበረ ምን አይነት ጭንቀት ላይ እንደነበረ አይታችኋልና በጣም ተናዶ ነበረ። አባቱን ሲያይ ኦቨር ሆኖ ነበርና እንደዛም እንዳይሆን ደግሞ እፈራለሁ። ረጋ አድርጌ መጠየቅ ባለብኝ መንገድ ትሪት እያደረኩት እጠይቀዋለሁ። ምክንያቱም መድኃኒቱንም በደንብ አልጨረሰም። ትሪትመንትም ገና ነው ማለት እየተሻለው ነው የመጣው እንጂ ሙሉ ለሙሉ አልዳነም። እንዳልዳነ ታውቃላችሁ እና እነዚህ ነገሮች ሳነሳበት ያለፉት ታሪኮችን ሳነሳበት ማለት ሊረብሸው ስለሚችል ረጋ ባለ መንገድ ጠይቋለሁ ብዬ አስቤ ነው እና ብቻ እናንተንም ወሬ አላንሳሳባችሁ፣ ብዙ አላውራችሁ። ብቻ እናንተን በጸሎታችሁ አስቡኝ። ያክል እንደምወዳችሁ ታውቃላችሁ እና የእናንተ ጸሎትና እገዛ እኔንም በጣም ይረዳኛል። ዘኪንም እንደምትወዱት እያየሁ ነው እና በኮሜንት ላይ እሱም በጣም ነው የሚወዳችሁ። አይደ ነው ደግሞ ድኖ ደግሞ በጤነኛ መንፈስም ሆኖ እናንተን በደንብ ለማመስገን ያብቃው የኔም ምኞት ነውና እኔም ዘኪም እንወዳችኋለን። እሱ ሲመጣ ደግሞ ድጋሚ ካሜራውን አበራላችሁና እንቀጥላለን። እንደናቆይ በድጋሚ ካሜራውን አብርቼ እላችኋለሁ። ዘኪ ኦልሬዲ ደርሷልና እየገባ ነው። ከታች ደረጃውን እየወጣ ነውና እንዳልኳችሁ ፈታ ብዬ ለመጠየቅ ነው ያሰብኩት። ምክንያቱም ሳይካትሪስቷ ብዙ የሚያስጨንቁ ጥያቄዎችን አትጠይቂው ምናምን ነገር ስላለችኝ እሱን ትንሽ ስሜቱን የሚረብሹ ነገሮችን ጠንከር ብዬ ከጠየቁት ትንሽ ካለበት ሁኔታ ሊደብረው ስለሚችል የባለፈውንም ሁኔታ አይታችሁታል እና በጣም ተናዶ ምናምን ነገር ነው የወጣውና ከዛ ስሜት እንዲወጣ ጀስት ነገሮችን ቀለል እያደረኩኝ እያሳሳኩኝ ምናምን ነገር ፈኒ እያደረኩኝ ለመጠየቅ ነው ያሰብኩትና ብዙ እንዳይጨንቀው እንዳይረብሸው እና ለማስታወስ ስለሆነ ሀሳቤ እንዲያስታውስ ስለሆነ እያሰብኩ ያለሁት ስለዚህ እያሳሳኩኝ በቀልድ መልክ ነው ልጠይቅ ያሰብኩት። ኦልሬዲ ደርሷል፣ እየመጣ ነው። አይ ቲንክ ደረጃውን መውጣት ጀመረና ድምፅን እየሰማሁ ነው። ብቻ ፈገግ ብዬ ልቀበል አስቤያለሁ። ብዙ ሳላስጠጣ ብቻ እንዲያስታውስ ፈጣሪ ይርዳኝ ነው ይርዳው። ብቻ ጸልዩልኝ። ኦልሬዲ ደርሷል መሰለኝ። ድምፁን የእግር ኮቴ ሰማሁ። ላኪ አይ ሃው አር ዩ ልነሳ ትልቅ ሰው ታከብራለህ። እንዴት ነህ? እንኳን ደህና መጣ። በተቤ ካሜራማን የለም ስታንድ ላይ ቁሜ ነው እየቀረጽኩ ያለሁት። ካሜራማን ዛሬ አልተመቸውም። ሀይ በላቸው። ደህና ናችሁ? እንዴት ናችሁ? ናፍቀውሃል። በጣም ነው የሚወዱት ታውቃለህ። እኔም ናፍቃችሁኛል። ትንሽ ቆየን መሰለኝ ከተገናኘን። ካሜራ አንተ ፊት አላበራው አላበራውማ ብቻዋን ነበር እንዳላገኛችሁ ብቻዋን ነበር። ብቻዬን እየቀረጽኩኝ ነበር። ይሄን ያክል የካሜራ ፍቅር አናቴ ላይ ወጥቶ ካሜራ ብቻ እየቀረጽኩኝ ነበር። ግን ያላንተ አይሆንልኝም አልኩኝና ፋሚሊዎቼም ደግሞ ያላንተ አይሆንላቸውም ታውቃለህ። how much they love you እንደማይሆንልሽ አውቃለሁ። ዝም ብለሽ አንቺ አይሆንልኝም ያላንተ እኔ ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም። ደስ ይላል። ገና ሲመጣ እያየችው ነው። ሰው አበባ ምናምን ይዞ ይመጣል። ከሱቅ ታልክ ሆነ አሻንጉሊት ገዝቶ ይመጣል። ቸኮሌት ገዝቶ ይመጣል። አንተ ምን ይዘህ መጣህ? እኔ ያላንቺ የሚለውን ዘፈን ይዘህ ይመጣል። አይ ይሁን አክሴፕት አድርጌዋለሁ። ግን ሞር የሆነች ነገር ይደስልኝ ፈጥ ደስ ይላል። እኔ ነኝ የላኩ ግን አበባ ምናምን ይዘህ ይመጣል። እንትን ይዤልሽ መጥቻለሁ። እንደዚህ ከንፈር የሚቀባው
ምንድን ነው እሱ? ምንድን ነው ከንፈር ገዝተህ ለራስህ ነው ለሌላ? ያው ለጋራ። አይ ደስ ይላል። ሴቶች ስለሆነ የሚገቡት እዚህ ጋር አመመኝ ነው። እሺ አመመኝ እንጃ። እና ማሳጅ ነገር እንደሌለ ታደርገኛለህ? ማሳጅ ምን ችግር አለ? ካሜራውን አጥተህ ምን ችግር አለ? ወይ ደግሞ እንጨርስና አደርግልኛለሁ። እሺ ታደርግልኛለህ። እና ደህና ነህ ዘኪ? እንዴት ነሽ? እኔ ደህና ነኝ። አንተ ደህና ነህ? አብረን ውለን አሁን ልካኝ ደህና ነህ? ሰላምታ ሁለት ሰላምታ አንዱ ለነገር ነው ምናምን ነገር አለ። ኦኬ ስለዚህ ነገር እያሰብሽ ነው እያልከኝ ነው። እኔ ነገር እያሰብኩ አይደለም፣ ግን ዛሬ በጣም ለትልቅ ጉዳይ ነው የምፈልግ። ለትልቅ ጉዳይ ግን ጉዳዩን ተለቅ አናደርገውም። ትንሽ ለቀቅ አድርገን እናወራለን። እሺ ጉዳይሽ ምንድን ነው ንገሪኝ። ካሜራ ስትደቅኝ ደስ አይለኝም። አልወደውም፣ ደስ አይለኝም። ባለፈው ታውቃለህ በጥሩ ሁኔታ አልተለያየንም ነበር። ከዛ በኋላም ደግሞ ስለዚህ ጉዳይ አንስጭ ይባላል። ስለምንድን ነው ካልከኝ ስለ አባት ጉዳይ ድጋሜ ላነሳብን። አይኑ ሳነሳብን እንደሚደብር እና ስሜት እንደሚለወጥ በደንብ አውቃለሁ። እንደምትናደድም እንደምትበሳጭም በደንብ አውቃለሁ። ግን ግዴታ ማንሳት ስላለብኝ ነው ዘኪ። ግን ጀስት ሪላክስ እያደረግን ነው ልጠይቅ ያሰብኩት። ዛትማችን እንድትጨናነቅ አልፈልግም። ስለሱ ጉዳይ ባለፈው አውርተን ጨርሰን አላወራንም። ስለሱ ጉዳይ ምንም ነው ያላወራነው። ታውቃለህ አምጥቼብህ ተናደህ ነው ጥተኸኝ ወጣሁ። ከዛ በኋላ አላነሳሁብህም፣ ምክንያቱም ስሜት ጥሩ ስላልነበረ ነው። በጣም ተናደህ ነበረ። ስለሱ ጉዳይ ደግሞ አታውሪም በቃ ብላይን ስለነበረ ኦልሬዲ ፋይሉን ዘግቼው ነበር ከአንተ ጋር ለማውራት ነው። ዛሬ ግን እንደ አዲስ ፋይሉን ከፍቼዋለሁ። አይ ነው ይደብራል፣ ግን ጀስት እኔ ማወቅ ስለምፈልግ ነው። እኔ እንዳውቅ ብታግዘኝ ደስ ይለኛል። ምንድን ነው? እሺ ማወቅ ብዙ ነገር ማወቅ እፈልጋለሁ። ስለ አባት ስለ አንተም ማወቅ እፈልጋለሁ። አባትንም እንድታስታውሰው በጣም ነው የምፈልገው። ይህን ነገር ማድረገው ለአንተ ስል ነው እንጂ ለማንም ብዬ አይደለም። ታውቃለህ፣ ግን ስሜትን እየረበሽኩኝ አይደለም። ጠይቂኝ። የምትፈልጊው ነገር እንዲህ ተኮሳትረን እንጠይቂኝ ይችላል። ያው ታውቂያለሽ ስለ እሱ ማውራት እንደማልፈልግና ያለፈ ህይወት መሆኑን ታውቂያለሽ። ባለፈው ማለትም ከባለፈው የተሰጠ ነገር ለነገርሽ አልችልም። ምንም አይነት ነገር ባለፈው እንደነገርኩሽ ነው። ግን አንቺ አውቃለሁ ወይ ደግሞ እንድትደግሚልኝ እፈልጋለሁ ነገር ካለ ንገሪኝ። የዛኔ ያው አውቃለሁ ሳይሆን ስለ አባት ትንሽ ነገሮች ልጠይቅ ነው የመጣሁት። ምን አይነት አባት ነበር? አባት አይኖ ብዙ ጊዜ ይነግረኛል፣ ግን እስኪ ድጋሜ ልትነግረኝ ደስ ይለኛል። የምታስታውሳቸው ነገሮች አሉ ስለ አባት? አባቴ በጣም ጥሩ ሰው ነው። በጣም ለቤተሰቡ የሚያስብ ጥሩ መልካም። ግን አንድ ቀን እንዲቆይ ነገር ከኔ ማለት ነው ከሰው እኩል እንድትሆን በቃ እኛ እንድንኖር እንጂ እኔ ልኑር የሚል አይነት ሰው አለ። በጣም ነበር የሚወደን። በጣም ባለችው ሰዓትና ባለችው ጊዜ እኛን ለማስደሰት እንጂ እሱ ለማረፍ አንድም ቀን አስበው አንድም ሁሌ ነው በቃ እንዴት ልበልሽ፣ በቃ ፊልድ ነው በብዛት የሚሰራው ፊልድ ነው። ግን አንዳንዴ እንዴት ነው አንዳንድ ሰው ከፊልድ ሲመለስ ያው ድካም ምናምን ነው ማረፍ ነው የሚፈልገው ስራ ስለሚበዛበት ማለት ነው። እሱ ግን አይፈልግም። በቃ የእኛን ደስታና የእኛን ፍላጎት ኢቨን የሚፈልገውን ነገር ነግሬው ሳይሆን አይኔን አይቶ የሚረዳኝ አይኑ ስለ አባት ያለ ነገር ደስ ይላል። ስለ አባት ስታወራኝ ደግሞ በጣም ደስተኛ ሆነ ነው ታውቃለህ። እሱን ግን አስተውለህ ታውቃለህ ሀውማች አባትህ እንደምትወደው ደስተኛ እንዴት እንደምትሆን ፊት ላይ ሌላ ስለማንም ስታወራ ደስተኛ ምናልባት ስለ በሚ ስታወራ ደስተኛ ልትሆን ትችላለህ እንጂ ሌላ ስለማንም ስታወራ ደስተኛ ሆነ አይቼ አላውቅም። አሁን ላይ ደግሞ ስለ አንቺም ሳወራ ደስተኛ የእውነት ስለኔ ስታወራ ደስተኛ ስለኔ ስታወራ ምንድን ነው ደስ የሚለው? እንዴት ልበልሽ በቃ ሁሉ ነገር ምንድን ነው ሁሉ ነገር እንዴ ስፔሲፊክ አድርገህ ንገረኝ።
አሁን ለምሳሌ ጸባይሽ ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናዬ ደስ ይላል። የእውነት ደስ ይላል። እኔ ምልክ ዘኪ ጠባሳ አለብን እንደ ጀርባ ላይ አይኖ ራቆትን አይቻላቅም እንዳልልህ ማለት ነው። ከዚህ በፊት ገላን አጥቤያለሁ፣ ግን ሜቢ አስተውየው አላቅም። ተኮሳትራትኝ እንደዚህ ስትኮሳተር ባይዘው ፋሚሊ በጣም ነው የሚያስፈራው ሲኮሳተር እና ሲናደድ ማለት ነው። ሌላ ታሪክ ማንንም ነው የማይሰማው። ቤቱን ነው ቅብጡት አድርጎት ነው የሚሄደው። ጥጋብ እንዳይመስላችሁ በጣም ጥጋበኛ ነው። እናንተ እንደምትሄድ ካሜራ ላይ እንደምትሄድ እኔ ስንቱን ችዬ መሰላችሁ ጠባዩን ችዬ ተሸክሜ ነው እዚህ ያለው። ለማንኛውም ተውት። አስተያየት ምንድን ነው? እሺ ና ደብድበኝ ና እሺ ጠባሳ አለብን ጀርባ ላይ ማየት ይችላል አለብን። ግን በመጀመሪያ ደረጃ የት ነው ያለው? የፖሊስ ጥያቄ መረመርኳ። ፖሊስ ደግሞ ማን ነግርሽ ነው ጠባሳ እንዳለብኝ? በመጀመሪያ ማወቅ ፈልጎ ጠባሳ እንዳለብህ እንዲሁ ምንድን ነው የውስጤ ነው። ስድስተኛው ስሜት ነገረኝ። ምንድን ነው ደስ ስትይ ስድስተኛው ስሜት የለኝም። ከዚህ በፊት አይቼዋለሁ አላየሁትም የሚለውን ነገር እንትን አልኩኝ። እስቲ ማየት ይችላሉ? ታሳየኛል? ምን ያህል አስፈላጊ ነው ማየትሽ? ባይ ደስ ይለኛል። መታፈር ከሆነ ይቀራል፣ ካሜራውን አጠፋላለሁ። እኔ ግን ማየት እፈልጋለሁ። ገላን ሳጥብ እኮ ታስተሳለህ? ምን ታስተሳል? እሺ አሳይኝ። ፋሚሊ ራቆት የለን ታረገኝ ነው ካሜራ ፊት እያለቀ ነው፣ ግን ማየት ስለምፈልግ ነው። አንዴ አትፈል አይደለም ገሌን ያለች እኮ ኦኬ። አዎ እዚህ ካሜራ ላይ ይታያል። ታሳያለህ እዚህ ጋር? አዎ ምን ሆነ ነው? ዋትስአፕን ምን አድርገው ነው? ምን ተፈጥሮ እንደሆነ ይሄ ጠባሳ ሰውነት ላይ ለመጣ ተስተውሳል። መች ነው? አሁን ቅርብ ጊዜ አድገ ነው ወይስ አባቴ ይዛኝ አባቴ እያለ? ኦኬ የጓደኛው ልጅ ልደት። ኧረ እባክህ እና እዛ ሄደን ነው ግን እንደዚህ ሲሆን አባቴ በቃ ከኔ ይልቅ እሱ የታመመ እሱ ነው። አለቀሰ። ደሜን ሲያየው ገና ደነገጠ፣ አለቀሰ። ብዙ ነገር ሆነ። የአባቴ ጓደኛ ልደት ላይ ነው ይሄ ነገር ሀፕን ያደረገው ነው። የአባቴ ጓደኛው ልጅ ልደት ላይ በቃ የሆነ የአባቴ ጓደኛ ማለት ይከብደኛል። እኔ እሱም እንደ አባቴ ነው። ማን ነው እሱ? ግን ማን ነው ስሙ? ይሄን ያህል አስፈላጊ ነው? አዎ ስሙን ብትነግረኝ ደስ ይለኛል። ስሙን ትንሽ ብትነግረኝ ደስ ይለኛል። አይ ስሙን ይሄን ያህል አስፈላጊ አይደለም። እንዴት? ቆይ ና እንደዚህ እያየ ንገረኝ ማለት ነው። ምንድን ነው እንደዚህ የምታገኘው? እንዲህ እዚህ ጋር የነገረችኝ አልነግርም ስላልኳት ነው። እና አልነግርም ሳናደቅ በጣም ደስ ይለኛል። ስሙን ታስታውሳለህ? ይሄን ያህል መናገር ግዴታ አለብን? ጀስት እኔ እንጃ የምታስታውሰው ከሆነ ጨዋታ አይደል እያወራን ያለ ነው። ጀስት እንደቀልድ ነው ነገር ደስ ይለኛል። ዋናው ምንድነው ልዩ ምልክት አለ ወይ ምናምን እንደ አባቴ ነው አልከኝ፣ እወደዋለሁ አልከኝ። ሰው እንትን እንደዚህ አይነት ሰው ደግሞ ልታስታውስ ይገባል። እሺ አሰፋ ትልቁ ነው። ትልቁ ለምን እንደሚሉት አላውቅም፣ ብቻ አሰፋ የሆነ እና በቃ ጥሩ በቃ መልከ መልካም ትንሽ በጸባይ እና በቃ ትሁት የአባቴ አይነት ባህሪ ያለው ሰው። እስቲ ይሄን ፎቶ መስቶታል? ያውና በጣም የድሮ ፎቶ ነው። አይ ነው ይሄኛውን ህፃን ታውቀዋለህ? ይሄን መስሎኝ። አንቺ ህፃኑ ምን ይመስላል? አንተን ይመስላል? አታውቀውም? ይሄን ህፃን ልጅ
ማቆም መሰለኝ የሳንተቅ ፎቶውን ሞመንቱን ያው የተነሳበትን ፎቶ ቤት ምናምን ነገር እንዴት እንደተነሳ ምናልባት አሁን ከነገርከኝ ከልደት ታሪክ ጋር የሚያገናኘው ነገር ካለ እስቲ የልደቱ ታሪክ ትዝ እንዳለ እስቲ ይሄ ፎቶ ትዝ ይላል? አዎ ትዝ ይለኛል። ይሄ እኮ የእኔና የአባቴ ፎቶ ነው። ያንተና የአባቴ ፎቶ ነው? አስታወስከው? አባቴ የእውነት አስታወስከው? ዘኪ ማለት በጣም ደስ ይላል። መቼ የተነሳችሁት ሞመንቱን ታስታውሳለህ? የዛኔ የጓደኛው ልጅ ያሰፋ ልጅ ልደት ላይ ስንሄድ የሆነ አባትና ልጅ ይመስሉኛል ብቻ እንደዛ አይነት ሰው ማለት ነው። እና ሲገቡ አየሁት እንደዚህ ኮኮ አድርጎ ሲገቡ። ከዛ እኔም ገብተን ካልተነሳን ብዬ አባቴን አስቸገርኩት። አባቴ ደግሞ ሰዓት ረፍዶበት ስለነበር ያው ቅርብ ወዳጅ ስለነበሩ ፈጥኖ ነው መገኘት የነበረበት እዛ ቦታ ላይ እና ሰዓት ረፍዶበት ነበር። ከዛ በኋላ ስንመለስ ቀወጥኩት እኔ መንገድ ላይ መሀል በአስፋልት ላይ ቀውጬው ካልተነሳን ምናምን ብዬ በድንገት የተነሳ ነው ፎቶ። በጣም ከየት አገኘሽው? ከየት አገኘሽው? ከአባት ምን ማለት እየቀለድሽብኝ ነው? እየቀለድኩ አይደል? አባቴን እንደምወደው ስለነገርኩሽ መጮቻ እያደረግሽ ነው? እንዴት ነው መጮቻ ማድረግ? ከዚህ በላይ እንዴት ታደርጊኛለሽ? እንዴት አደረግኩ ዘኪ? የምሬን እኮ ነው። የሞተ ሰው እንዴት ነው ሰጠኝ የምትይኝ? አባታ አልሞተም ዘኪ። የባለፈው የመጣው ሰው የባለፈውን ነገር አሁንም ልትደግሚልኝ ነው? የምሬን ነው እያወራ ያለው። ታትጮ። እሺ ተረጋጋ፣ እሺ ተረጋጋ። እንዴ ምን ሆነ ነው? የባለፈውን ነገር እየደገምኩልህ አይደለም። አሁንም ተረጋግቼ ነው እያወራ ያለው። መጀመሪያ ተረጋግተን እያወራን አልነበረ? በምን ትናደዳለህ? እራስሽና የምታናድጂኝ። የሞተ ሰው ፎቶ ሰጠኝ እያልሽኝ እንዴት ነው? አባቴ ያልሆነ ሰው አባቴ ነው እያልሽኝ እኮ ነው። አባቴ አልሞተም። ምናልባት ፊቱ መልኩ ስለተቀየረብህ ሊሆን ይችላል። አይደለም ምን አባቴን እንዴት ነው የምረሳው? እንዴት ነው የምረሳው? እስቲ ንገሪኝ። እኔንም እኮ ረስተኸኛል አይደል? እየቀለድሽ ነው? እሺ የቱ ጋር ነው የረሳሁሽ አንቺን? እስቲ ንገሪኝ። የቱ ጋር ብረሳሽ እንደዚህ አወራሽ ነበር? እኔ ታስታውሰኛል? ይኸው እያስታወስኩሽ አይደለም? ምን አድርገህ አስታወስከኝ? እስቲ እኔ በእምነት መሆኔ ታስታውሳለህ? ታስታውሳለህ ዘኪ? እና በእምነት አይደለሽ አንድ ላይ አንድ የምንኖረው? ስንት ጊዜ ሆነን አንድ ላይ መኖር ከጀመርን? ምንድነው ታስታውሰኛለህ ምናምን አውቀሽ ነው እንዴ? እሺ አባት አልሞተም። እውነቱን ስነግርህ ይሄንን ፎቶ ደግሞ እየሰጠኝ ሰማኛ። ይሄን ፎቶ የሰጠኝ ደግሞ ያንተ ትክክለኛ አባት ነው። አይደለም አባቴ ሞቷል። አባቴ የለም። እሺ ወይ ለምንድን ነው ለማመን እኔ ፍቃደኛ የማትሆኚው? ዘኪ እኔ ለምን ልታምነኝ አልፈለግም? ምክንያቱም ያልሆነ ነገርና አባቴ ሲሞት እዛ አልጋ ላይ በእጆቼ አይቼዋለሁ። በእጆቼ አቅፌ ተነስ ብዬ ቀስቅሼዋለሁ። እሺ በቃ ተረጋጋ። እሺ አትስቶሽ ተረጋጋ። እሺ ሞቷል አባቴ በቃ ቶ እሺ ዘኪ በእግዚአብሔር ቶ በቃ ሞቷል። እሺ አባቴ እሺ ቶ በቃ እኔ ጥፋተኛ እኔ መጠየቅ አልነበረብኝም። በእግዚአብሔር አባቴ ሞቷል። እሺ በቃ ዘኪ በቃ አታርቅስ። እኔ እኮ እንዲህ ልትሆን አይደለም ይጠየቅ በእግዚአብሔር። እሺ እንተዋለን ሁሉንም ነገር። ሞቷል አባቴ ግን ስለ አባትህ ስታወራ ደስ ስላላል አሁን ላይ ማውራት አልፈልግም። በህይወት አለ አልልህም። በቃ ሞቷል። እሺ ለኪሽ ተረጋጋ። ምንድን ማድረግ አሁን ያስደስታል? ምን ላድርግ? መስፈንል ምንም ማለት ነው። መስፈንል እሺ ምንድን ነው ያስደስት? እሺ ተረጋጋሽ። ለዘኪ በእግዚአብሔር እንደዚህ ልትሆን አይደለም ይሄን ነገር ያወራል። ካንተ ወራ እርሳው ስላልክ ያው ሽተክ ምን ላድርግልሽ? ከዚህ ስሜት ነው በእግዚአብሔር ዘኪ ምንም ማለት ነው። አታኩርፈኝ። እሺ አታኩርፈኝ። አይኔን እያየህ አውራኝ። ዋጠጥቼ ዘኪ በእግዚአብሔር ወዴት ነው የምትሄደው? እኔን ትተህ ልትሄድ ነው? እሺ እኔ አመጣልሃለሁ። ራሴ እጠጣለሁ። አይሆንም እኔ አመጣልሃለሁ። እንደውም ተው በቃ
ለምን እየጠማ ልትቀመጥ? እሺ ምን ላድርግልህ? ልትፈነድልና ከዛ ተረጋጋለህ። ኦሆ ምን ነው ልትፈነድ? ሁሌ ታጠፋና ልትፈነድ ምናምን ዘፈን ስለሚወዱ ነው ወይ? እንደ ሕፃን ልጅ ታይኛለህ። እሺ እንደምን ንገረኝ። እንደዚህ በለኝ። እንደ አባወራኝ እኔ ማወራ ነኝ። አንተ አባወራ እኔ ራሴን መምረጥ የምችለው አንቺ እና አንተ አባወራ እኮ እኔ ማወራ ነው ማለት እሺ አባወራ አንቺ የቤት ነኝ። እሺ አባወራ ተነስና አሁን ያ ተንበርክከ ንግስት ወይ ምናምን ነገር እያልክ እንትን በል። ለካ እኔ ነኝ አንተን ያስከፋው። ይቅርታ እንደውም እሷ ትበለኝ ነው ዘፍንልሃለሁ። የማን ልትፈንል የፈለግሽ? የማን ልትፈንል መሰለህ? እሺ አስታውሰኝ። ዘፈን ጠፋኝ። አንተ እሞትብህ የይቅርታ ዘፈን ማለት ነው። እያየኸኝ እንዴት ነው ማምጣት የተማጸንኩ? እሺ ማረኝ ብዬሃለሁ፣ ሞትብሃለሁ፣ ማረኝ ብዬሃለሁ፣ ሞትብሃለሁ። ሰው ሆኖ ስህተትን የማይሰራ የለም። የአንድ ቀን ጥፋቴን ሰው ማረኝ ግድ የለም። አሃ ይቅር ብዬሻለሁ አንጀቴ ደስ ይላል። ስላደረግልኝ ይቅርታዬን ስለተቀበልክ ደስ ብሎኛል። ይሄን ነገር ደብቀዋለሁ። ለምን? አይ እንዳታስታውሰው ብዬ እኮ ነው። የአባቴን መርሳት አልኩልህ። አይ ለጨዋታ ነው። ፍቀልድ እኔ መርሳት ትፈልጋለህ አልኩኝ። ፍቀልድ ነው። ምንድን ነበር ዘኪ የምትወደው? በእናትህ ባለፈው የሆነ ነገር ወዳለ ብለኝ ነበረ እረሳሁት። ዘፈን ይወዳሉ ቤስሊ። ሌላስ ምን ትወዳለህ? ከሚበላ ከሚጠጣ እኔ መጠጣ እኮ መጠጥማ የሚጠጣ ሲባል ለምሮ መጠጥ ጭንቅላት ላይ የሚመጣ ብዙ ነገር ውሃ ይጠጣል፣ ጣፋጭ ነገር ይጠጣል። ምን ትወዳለህ? ገዢ ሊሉ ሰምታችኋል። ኮካ ደስ ይላል። ኮካ የስ ኮካ ፋን ነው ባይዘው። ኮካዎች ከቻላችሁ ስፖንሰር እያደረጋችሁ እንትን። እሺ የሚበላት ምን ትወዳለህ? ልሰራልህ እችላለሁ ብትነግረኝ። ምን ትወዳለህ? ያዘዝ ይችላል እነግርሻለሁ። አሁን እሰራልሃለሁ። ማታ ቃል እሰራልሃለሁ። አብራችሁ ትበላላችሁ። የስ ወይንም በዛ ይውታል። ስጋ ደስ ይለኛል። የተፈጨ ስጋ ድቅቅ ተደርጎ የሚጠበሰው እሱ ደስ ይላል። ስለዚህ ስልስራል እሱ ልጅ እያለ ነው የምትወደው። አሁን አድገህ ግን ጠይቀኝ አታውቅም። ምክንያቱም አሁን ላይ ብዙ ኢንተረስታን ያገኘሁት ነው እኔ ከልክዬ ያገኘ መላጣ እንጂ የምሬን ነው። አልሰራልህም ቪዲዮ ላይ የሆነች እንደውም አልሰራልህም ምንም ነገር ነው ማለት ነው። ቪዲዮ ላይ ብላ ምግብ አልሰራችም። እንግዲህ ቅድም ልከኝ የመጣሁት እስካሁን እዚህ ጋር ቁጭ ብላለች። አሁን እንደዛ ከሆነ ሂድና ማለት ነው ሂድና ውሃን ጠጣ። በቃ እኔ እሰራለሁ። መቼ ከዛ ታግዘኛለህ። አብረን ነው የምንሰራው። ሼፍ ቢቸገር ምናልባት አባቱን ረስቶት ነው የሚሆነው ዘኪ። አይ ዶንት ኖ ምናልባት እንደዛ ይሆናል። ከነዚህ ማሶች የተረዳሁት ያንን ነገር ነውና ምናልባት ዘኪ አባቱን አላስታወሰው ሊሆን ይችላልና እንዲያስታውስ አለመፈለጓን በጣም ፈልገዋለችና ያን አጋጣሚ ምናልባት የተጠቀመችበት ነው ያለችው። ምክንያቱም የመጀመሪያ ቀን ሳገኛት ሲሄድ እታችሁ ከሆነ ራሷን ስታ ፌንት በልታ ነበርና ለምን እንደነገጠች ከየት ወጣ ከየት ተፈታ እያለች ነበር ስትጠይቀው የነበረው። ከዛ በኋላ ደግሞ ዘኪ አለማስታወሱን እኔ ስነግራት ያኔ እንደገና ተመልስና የዘኪ አባት አይደለም ብላ ማውራት ጀመረች። ስለዚህ ይሄንን አጋጣሚ ሜቢ እየተጠቀመችበት ነው የሚሆነው ሴትዮ። ዘኪ አለማስታወሱን ስታቅ የዘኪ አባት
ዘኪ እንዳያስታውሰው አባቱ አይደለም ብላ እንድናምን ይሄንን አጋጣሚ እየተጠቀመችበት ነው በደንብና እየተረዳሁት ያለሁት ነገር ያንን ነው። ብቻ ከዚህ በኋላ ያለኝ ነገር ቀጥታ ዘኪንና የዘኪን አባት የዲኤንኤ ምርመራ እንዲያደርጉ ማድረግ ነውና ከዛ በኋላ ውጤቱ ሲመጣ ሙሉ ለሙሉ እርግጠኛ እንሆናለን ማለት ነው። እዛ ስሜት ውስጥ እንዳይገባ ብዬ ነው እየጠየቅኩት የነበረው። ነገሩ ሲሪየስ ነው፣ ግን ለሱ ስሜት ስለተጨነኩኝ ነውና ብቻ ያልጠበኩትን ምላሽ ነው ያገኘሁት። ከምላችሁ በላይ በጣም ደንግጫለሁ። አስቤውም ገምቼውም ነበር ብቻ ግን ስለዚህ ይሄ ሰውዬ የዘኪ አባት የመሆን እድሉ 70% ደርሷል ማለት ነው። የመሆን እድል በጣም አለው። ስለዚህ ዘኪ ምናልባት ሊያስታውሰው አልቻለም። እኔም እንዳላስታወሰኝ እሱንም አላስታውሰውም ማለት ነውና ስለዚህ እንዲያስታውሰው በተቻለ መጠን ሁሉ አደርጋለሁ። የዲኤንኤ ብቻ ብዙ ወሬ አላወራባችሁ። ዘኪን ሄጄ ላግዘውና ቀጥሎ ያለውን እንዴት እንደሚሆን አላውቅም። ብቻ ዘኪን እየሰራ ስለሆነ ሄጄ ላግዘው። ብቻ ወዳችኋለሁ። እናንተም ሀሳብ የምትሰጡኝ ነገር ካለ የምትጠቁሙኝ ነገር ካለ ኮሜንት ላይ ጻፉልኝ። ወዳችኋለሁ።